ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት አላችሁልን እኔ ሚኪያስ ነኝ የ9ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው ዩኒት 3 the structure of atom 3.1 the historical development of atomic theory of matter ዲስከስ ማድረግ እንጀምራለን ፓርት 1 ዲስከስ ማድረግ እንጀምራለን በባለፈው ቪዲዮአችን በባለፈው ዲስከሽናችን ከዚህ ዩኒት ምን አውትካሞች ኤክስፔክት ይደረጉብናል አውትካሙ የዚህ ዩኒት አውትካም ምንድነው ብለን ስለ አውትካሙ እየዘረዘረን ዲስከስ ያደረግን ነበር አሁን ደግሞ አውትካሙን ጨርሰን አሁን ደግሞ ወደ ታሪክ እንገባለን እንዴት ነው አተም የመጣው አተምን ያዋለዱት እነማን ናቸው የአተም ባህሪያቶችስ ምንድናቸው ምን ነበር ክርክሩ እያልን በዛ ዘመን የነበረውን ክርክር እንታዘባለን አብረን ዲስከስ እናረጋለን ማለት ዲስከሽናችን ከመጀመራችን በፊት ደግሞ ይሄንን እኛ ዲስከስ የምናረከው በጥቂቱ ከትልቅ ባህር ውስጥ በማንኪያ እንደመጭለፍ ነው ትንሽ ነገር ነው ማንሳት የምንችለው ግን በሰፋትና በደንብ በተብላላ ሁኔታ በዌብሳይታችን lucybridgeacademy.com ዌብሳይታችን ላይ በሰፋ ሁኔታ ተቀምጦ እናገኛለን www.lucybridgeacademy.com ላይ ስለዚህ በዚህ ይሄንን በሰፋ ሁኔታ ማወቅ የምትፈልጉ ታሪክን በደንብ ማጥናት የሚያስደስታችሁ ሰዎች ከሆናችሁ ዌብሳይታችን ላይ በሰፊው ተቀምጧል ከጥያቄም ጋር ከ5 በተለያዩ ቋንቋዎች አትርፉበት ተጠቀሙበት እያልን ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብና አስተያየት እንቀበላለን ወደ ዛሬ ዲስከሽናችን እንግባ ዲስከሽናችን ሂስቶሪውን ከመጀመራችን በፊት ግን ወሳኝ ሆኑ ሐሳቦች በተደጋጋሚ የሚጠቀሱ ነገሮች ስላሉ እነሱን ዲፋይን ከማድረግ እንጀምር የመጀመሪያው ሳይንቲፊክ ቲዮሪ ምንድነው ሳይንቲፊክ ቲዮሪን ማወቃችን ሂስቶሪን ስናወራ ከሳይንቲፊክ ቲዮሪ አንግል ስለሆነ ምናወራው ስለ ሳይንስ ስለሆነ ያን ነገር ካች እንድታደርጉ ስለሚያግዛችሁ ነው ሳይንቲፊክ ቲዮሪ is well tested ሳይንቲፊክ ቲዮሪ ምንድነው ምን አይነት ቲዮሪ obviously ቲዮሪ ነው ሳይንቲፊክ ቲዮሪ ግን ቲዮሪው ምን አይነት ቲዮሪ ነው ብትባሉ well tested ምን የተደረገ በአግባቡ ቴስት የተደረገ የቼክ የተደረገ ነገር ነው ማለት ነው and evidence based explanation ያ ቴስት በቴስት በሚደረግ ጊዜ ምንድነው ኤቪደንስ ማምጣት አለበት ቴስቱን እንዲያልፍ ስለዚህ ምን የሆነ ነው ዌል ቴስትድ የሆነ ነው እንደገና ደግሞ ኤቪደንስ ቤዝድ ኤክስፕላኔሽን ያለው ነው ምንድነው ማስረጃ ያለው ማለት ነው ኤቪደንስ ቤዝድ የሆነ ኤክስፕላኔሽን ቲዮሪያው ኤክስፕላኔሽን ነው ያ ቲዮሪ ዴቨሎፕ ሲደረግ በአግባቡ ቴስት ተደርጎ ከዛ ባሻገር ደግሞ ኤቪደንስ ቤዝድ የሆነ ኤክስፕላኔሽን የተቀመጠለት ነው ምን ላይ ብትሉኝ ናቹራል ፊኖሜና ላይ በዋነኝነት የሚያተኩረው ስለ ናቹራል ፊኖሜና ላይ የሚሆነን ሁነት በአግባቡ ቴስት አድርጎ ከዛ ባሻገር ደግሞ አሳማኝ የሆነ ማስረጃን አስቀምጦ ኤክስፕላን የሚያደርግ ሃይፖቴሲስ ማለት እንችላለን ምን እንለዋለን ሳይንቲፊክ ቲዮሪ እንለዋለን it built on extensive and repetitive experimentation make reliable explanation observe event in nature ምንድነው እንዴት አርጎ ነው well tested እና evidence based explanation የሚቀመጥለት ብትባሉ ምንድነው በጣም ሪፒቲቲቭ የሆነ ኤክስፐሪመንት ነው ያንን ቴስት የሚደረገው በምን መልኩ ነው ቴስት የሚደረገው በሪፒቲቲቭ የሆነ በተደጋጋሚ ምን በመስራት ነው ኤክስፐሪመንት በመስራት ነው አይደለ ለምሳሌ አንድ ነገር ኤክስፐሪመንት ሲለካ አንዴ ተሰርቶ አይቆም አይደለ አሁን ለምሳሌ እናንተ ዩኒቨርሲቲ ገብታችሁ ግራጁዌት ስታደርጉ ወይም ኤክስፐሪመንት ላይ ገብታችሁ መስራት ስትሰሩ የምትሰሩት ኤክስፐሪመንት ምን መሆን አለበት ቢያንስ በጣም ብዙ ጊዜ መሰራት አለበት አይደል በጣም ብዙ ጊዜ ለምንድነው ኤክስፐሪመንቱ ኤግዛክት ነው እንደዚህ ነው ሪዛልቱ የሚመጣው ብላችሁ ውሳኔ ለመስጠት ተቀራራቢ የሆነ ሪዛልት መምጣቱን እስኪመጣ ድረስ ኤክስፐሪመንታችሁ መቀጠል አለባችሁ ምክንያቱም ተቀራራቢ ነገር እየመጣ ከመጣ ሪዛልቱ ይሄ የመሆን ድሉ ሰፊ ነው አይደል አንድ ነገር ተደጋግሞ ስሰሩት ያው ከመጣ ሜተዳችሁን እየቀየራችሁ ኢንቫይሮንመንታችሁን ወይም ስታንዳርዱን እያረጋችሁ ተመሳሳይ ሪዛልት እየመጣ ከሆነ ኦኬ ኤክስፔክት የሚደረገው ሪዛልት ይሄ ነው ብላችሁ ለመወሰን እንዲረዳችሁ ሪፒቲቲቭ ኤክስፐሪመንት ይሰራል ማለት ስለዚህ ሳይንቲፊክ ቲዮሪ ዴቨሎፕ ሲደረግ ዌል ቴስትድ ሲደረግ
ዌል ቴስትድ ነው ብለናል። ዌል ቴስትድ ሲደረግ በአግባቡ ቴስት ሲደረግ በምን በኩል ነው? በኤክስፐሪመንት በኩል ነው ማለት ነው። እሺ አቶሚክ ቲዮሪ ኦኬ። ስለዚህ ስለ አቶሚክ ቲዮሪ ስለ አተም ነው የምናወራው አይደል? አቶሚክ ቲዮሪ originated from effort of explaining microscopic world through scientific observation and reasoning። አያችሁ አቶሚክ ቲዮሪ ዴቨሎፕ ሲደረግ መጀመሪያ ቲዮሪው ዴቨሎፕ ሲደረግ ሳይንቲፊክ ኦብዘርቬሽን በሳይንስ ኦብዘርቭ ተደርጎ ከዛን ሪዝን ይደረጋል። ያ ኦብዘርቭ የተደረገበት ነገር በምን ምክንያት ነው ይሄ ነገር ሊሆን የቻለው ተብሎ ሪዝን አውት መደረግ አለበት። ሪዝን መሰጠት አለበት። በቂ የሆነ አሳማኝ የሆነ ቅድም ምን ብለናል እዚህ ጋር ኤቪደንስ ቤዝድ ኤክስፕላኔሽን ነው ብለናል። ሪዝን ስታደርጉ ምክንያት ስትሰጡ ምን መሆን አለበት? ኤቪደንስ የግድ ይፈልጋል። ሁሉ ነገር ኤቪደንስ ይፈልጋል። ያንን ኤቪደንስ ማሳመን ሲችል ነው ሪዝኒንጉ ይሄ ነገር ትክክል ነው ማለት የምንችለው ማለት። ስለዚህ እነዚህ ነገሮችን አቶሚክ ቲዮሪ ያስባል ማለት። ስለዚህ ቲዮሪ ስንል ብዙ ጊዜ ኤክስፕሌን ዋይ ናቹራል ፌኖሜና ኦከር፣ ናቹራል ፌኖሜና ለምን እንደሆነ ቲዮሪ ነው። ለምሳሌ አተም ኢንዲቪዚብል ነው ለምን ሆነ? ምክንያቱም እንደዚህ ስለሆነ እንላለን። ሌላው ደግሞ ሎ ነው። ሰመራይዝ ሴት ኦፍ ኦብዘርቬሽን አባውት ናቹራል ፌኖሜና ሎ ደግሞ ለምሳሌ አተም ላይ አተምን ኢንዲቪዚብል ነው 3 ሰብአቶሚክ ፓርቲክል አለው። በቃ ይሄ ህግ ነው። 3 ሰብአቶሚክ ፓርቲክል አለው። እንዲህ 3 ሰብአቶሚክ ፓርቲክል ኖረው ለምን ይኖረዋል ብለን እሱን ምን ማድረግ አንችልም። በቃ በኤክስፐሪመንት የተረጋገጠው ነገር 3 ሰብአቶሚክ ፓርቲክል እንዳለው ነው። ለምን 4 አልሆኑም? የሉ 4 የማይሆነው ስለሌለ ነው አይደለ? 3 ብቻ ስላለ። ስለዚህ ሎድ ማለት ደግሞ ከኦብዘርቬሽኑ የተገኘ ሴት የተደረገ ነው። አተም ላይ 3 ሰብአቶሚክ ፓርቲክል አለ። በቃ ይሄ እስካሁን እንግዲህ ሞደርን አሁን ዛሬ ይሄንን እስከማቀርብላችሁ ጊዜ የተረጋገጠ የሳይንቲፊክ ሪዛልት ምንድነው? በአተም ውስጥ 3 ሰብአቶሚክ ፓርቲክል እንዳለ ነው። ስለዚህ ይሄ ምን ይሆናል? በኦብዘርቬሽን በኤክስፐሪመንት በሰራ ነው በብዙ ኦብዘርቬሽን የምናደርጋለን ሴት የምናደርገው ሩል አለ። ያ ሩል ሎ ይባላል። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።